ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ይዤላችሁ መጥቻለሁ። ዛሬም ተለቋል ማለት ነውና ይህንን ድራማ ላይክ እና ሼር እያረጋችሁና አብረን ብንለማመድበት በጣም ደስ ይለኛልና እንግዲህ ዛሬም ብሌን የበኃይሉን እቃ ሰረቀችብኝ በማለት እንግዲህ እቃውን አንስታ ወደ ክፍሏ አስገብቷ ነበረ። እቃውን ወደ ክፍሏ አንስታ ስታስገባው ክፍሏ ውስጥ ቁጭ አድርጋ የሆነ ሰው ሲጠራት ወጣ ብላ ያን ሰው እስከምታነጋግር ድረስ ቃልዬ ወደ ክፍሏ ገብታ እቃውን ሰረቀችባት። እሱም እንግዲህ ለ5 ደቂቃ የማየው ምስጢር አለና ሂጂና ቶሎ ብለሽ ብሌንን ጠርቶ ሂጂና ቶሎ ብለሽ አቀብኝ ሲላት ነበረ። ብሌን አንቺ ጋር አይደለ እንዴ ያለው እስቲ ንገሪኝ ሲላት አዎ እኔ ነኝ፣ እኔ ጋር ነው ያለው፣ ከግቢ ውስጥ ነው እያገኘሁት ብላ ብሌን ነገረችው። እሺ ለ5 ደቂቃ ስለምፈልገው እቃውን ሂጂና አምጪልኝ ብሏት ነበረ። እሺ ብላ ብሌን ወደ ቤት ስትመጣ ወደ ክፍሏ ስትመጣ እቃውን ስትፈልግ አጣችው። እባክህ አምላኬ ሆይ ይሄንን እቃ እንዳገኘ አንተ እርዳኝ ስትል ነበረ። እሱም እታች ቆሞ እየጠራት ነበረ። ያው አንድ ቤት ውስጥ ነው ቁጭ ያሉት ነበረ። ነገር ግን ቃሉ እሷን እዛ ቤት እንድትኖር ስለማትፈልግ እሷ ወጣ እንዳለችላት እቃውን ወስዳ ነበረ። ነገር ግን እቃውንም ብትወስደው እንደወሰደች ቁጭ አላረገችም ነበረ። አቶ ኃይሉ ዛሬ ነው ያንተን ጉድ የማየው፣ ያንተን ውርደትና አንተ ነህ ገና እጄ አሁን እየገባኸው ብላ ነበረ። ላፕቶፑን ፈታ አረገችውና ላፕቶፕ ውስጥ አስገባችውና በየአንዳንዱ እሱ ያደረጋትን ነገር ሁሉ አወጣችና ኩቢ እርግታ ቁጭ አረገችው። ከዛ በስተመጨረሻ ላይ ብሌን ፈልጋ ስታጣ በስተመጨረሻ ላይ እኔ ክፍሌ አምጥቼ ቁጭ አርጌ ነበረ። ትንሽ ግቢ ውስጥ ዞር ያልኩት ግቢ ውስጥ ደግሞ ማንም ሰው እኔ አላየውምና አንተ እዚህ እየጠበከኝ እያለ እቃውን ስፈልገው አጥቼ ነበረ። ጋሼ ትንሽ ጊዜ ስጠኝና ፈልጌ ላምጣልህ ብለው ነበረ። በስተመጨረሻ ላይ ደንግጦ በጣም ብዙ ነገሮች የማይበት ነገር ስላለ ምን አባቴ ላድርግ ብሎ ነበረ። ነገር ግን በመካከሉ ቃልይ እነሱ እንደዚህ ሲነጋገሩ ቃል መታ ነበረ። ምንድነው ስትል ቅድም ይሄንን እቃ ከግቢ ውስጥ ነው ወርቆ ያገኘሁት እንካ ብላ ስትሰጠው ነበረ። በነገራችን ላይ ብሌን እንካ ብላ ስትሰጠው ምንም አልተናገረችም፣ ዝም ነበረ ያለችው። ከዛ እሱ በኃይሉ እቃውን ወስዶ አይናቸውን ሲያያቸው እሱ ዞር ሲል ቃልዬ በጣም በጥፊ መታቻት። ስለዚህ በጣም ብሌን አለቀሰች። እንደዚህ በጥፊ የመታውሽ እኔ ምንም ነገር አላረኩሽም ነበረ። በኃይሉ ቅድም በጥፊ እንደዛ ሲለኝ
አንቺ ዝም ነው ያልሽው። ስለዚህ እኔም አሁን እልሄን ለዛ ነው አንቺ ላይ የተወጣሁትና በድጋሚ ደግሞ ሳልደግምሽ ከኔ ፊት ዙር ማለት ከቻልሽ ከኔ በፊት ዙር በይ ብላት ነበረ። እውነትም እያለቀሰች ዙር ስትል ነበረ። በመካከሉ እየሮጠች ግቢ ውስጥ ወደ ሌላ መንገድ እየሮጠች የሆነ ልጅ ሲይዛት ነበረ። ከዛ አንቺ ሁሌ እንደዚህ የምታለቅሽው ለኔ ብለሽ ነው አይደለ? ባለፈውም በኃይሉ ስር ያልሰረቅሽውን እቃ እኔ ነኝ ሰርቄ የተጠቀምኩበት። አንቺ ግን ያልሰረቅሽውን እቃ አዎ እኔ ነኝ የወሰድኩት ብላ ተናግረሽ ነበረ። ለምንድነው ለኔ ብለሽ ራስሽን እንደዚህ የምትጎጂው? ችግርሽ ምንድነው ብሏት ነበረ። ችግርሽ ምንድነው ብሎ ሲጠይቃትም እኔ ምንም ችግር የለብኝም ስትለው ነበረ። በመካከሉ አሁንም እየተነጋገሩ የቢሌን አሰሪ መታ ነበረ። አንቺ አሁንም ከዚህስ ምን ታረጊያለሽ? ምንድነው ያንቺ ችግር ብላት ነበረ። ሂጂ አላልኩሽም ወይ? ስለዚህ ነገር በጣም ታቀባብያለሽ። ደግሞ ክፍሌ ውስጥ ገብተሽ እቃ ሰርቀሻል። ባለፈው ብዙ ነገር አርግተሻል። እኔ አውቄ ነው ሁሉንም ነገር የሚያልፍሽ እንጂ አንቺ እኔ እኮ አስቀድሜ ክራይ ቤቱን አንቺ እየከፈልኩልሽ ነው። ስለዚህ እኔ ስሪና ተለወጪ ብዬ ነው ያስጠጋውሽ እንጂ እየሰረቅሽ ኑሪ ብዬ አይደለም እኔ አንቺን ያስጠጋውሽ ብላ ስትነግራት ነበረ። አይ እሷ እኮ እትዬ ምንም ነገር ሰርቃም አታውቅም። ካሁን በፊትም በእኔ ሰበብ ነው የበኃይሉንም ፍላሽ እኔ ነኝ የሰረኩት። ስለዚህ እሷ አይደለችም። ሁሉንም ነገር በእሷ ባታሳቡ ጥሩ ነበረ ሲል እንዴ እሷ ደግሞ ታዲያ ያላረገችውን ነገር ማን ስለሆነች የሰው ሰራተኛ እንደሆነች አታውቅም ወይ? ማን ስለሆነች ነውና እሷ ላንተ የምትደብቀው? ቀጥ ብለሽ እቃሽን ወስደሽ ከዚህ ቤት እንድትወጭልኝ እፈልጋለሁ ነው ያለቻት። ነገር ግን ቢሆንም ችግር የለውም ብላታለች። እንግዲህ ውድ ተመልካች ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ላይክ ጋይስ ፕሊስ። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ብሌን የሰው ቤት ሰራተኛ ሆና ሰው ቤት እንደምትሰራ ለአሳዳጊ እናቷ አልተናገረችም ነበረ። ድንገት የአሳዳጊ እናቷ ስልክ ደውላ ነበረ። ከዛ ቃል ኪዳን አንስታ ነበረ። ምንድነው ማንም ፈልገሽ ነው ስትላት ነበረ። ብሌንን ፈልጌ ነው ልጄን ስትላት ብሌን ልጅሽ ምግብ እየሰራች ነው ወጥ ስትላት ነበረ። የምን ወጥ ነው ደግሞ ብሌን መስራት የምትችለው ብላ ስትጠይቃት እንዴ ልጅሽ ሰራተኛ እንደሆነች አታቂም ወይ ስትል ነበረ ብላ ስትነግራት ነበረ። እኔ ልጄ ሰራተኛ አይደለችም። እኔ ልጄ ህፃናት ነው የምታስጠናው እንጂ እኔ ልጄ ሰራተኛ አይደለችም ብላ ስትሟገታት ነበረ። እንዴ አሁን ስራ ላይ ነው ያለችው ማዘርዬ በኋላ ትደውይላታለሽ ብላ ስልኩን ዘጋችበት። በስተመጨረሻ ላይ እኔ ልጄ የሰው ቤት ሰራተኛ አይደለችም። ልጄ ልጆቹ ህፃናት ነው የምታስጠናው በማለት እንግዲህ በጣም ከራሷ ጋር አውርታለች። ብሌን እንግዲህ ተደብቃ ነው ለእናቷ ብላ ተደብቃ ነው ምግብ ሰው ቤት የምትሰራውና ነገሮቹ በጣም ከባባድ ቢሆንም ነገሮቹ በጣም ነው የሚከብዱትና
እንግዲህ ውድ ተመልካች ሁሉም ነገር በጣም ለቢሌን እየከበደ ነውና ቢሌን እንግዲህ ከዛ ቤት እንደምትወጣና እንደማትወጣ አብረን በሌላ ቪዲዮ እንከታተላለን። እናንተም ቪዲዮውን ሰብስክራይብ እና ላይክ በማድረጋችሁ አበረታቱን ማለት ነው። ውድ ተመልካች እንዲህ ነው እንግዲህ ድራማው በጣም አንዳንድ ነገሮች በጣም የሚያስተምር ነውና ፍላሹ እንዴት እንደጠፋብኝ አላውቅም።